በፒያሳ መሬት አይሸጥም እድል እንጂ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባ ነው ባለው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ ባለ አንድ መኝታ 6 ሚሊዮን የነበረውን በ4.2 ሚሊዮን ብር፣ ባለ 2 መኝታ 10 ሚሊዮን የነበረውን በ7 ሚሊዮን ብር፣ ባለ 3 መኝታ 16 ሚሊዮን የነበረውን በ11 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻ ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን ከ2.2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘን ቀርበናል። ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢራን መዲና ቴህራን በከፍተኛ ፍንዳታ ተናውጣለች ተባለ። እስራኤልና ሊባኖስ የተኩስ አቁም ስምምነታቸውን በ3 ሳምንት ማራዘማቸው ተሰማ። እስራኤልና አሜሪካ ሙጅተባ ካሚኒ እንደ መሪ እየሰራ እንዳልሆነ በይፋ ተናግረዋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። እስራኤልና ሊባኖስ የተኩስ አቁም ስምምነታቸውን በ3 ሳምንት ማራዘማቸው ተሰማ። ትራምፕ ከኢራን ጋር ወሳኝ ስምምነት ለማድረግ እየተጠባበቁ እንደሆነም ታውቋል። እስራኤልና ሊባኖስ በፕሬዝዳንት ዶናልድ ትራምፕ አሸማጋይነት በዋይት ሃውስ በተደረገ ስብሰባ የተኩስ አቁም ስምምነታቸውን ለ3 ሳምንታት ያህል አራዝመዋል። ትራምፕ ከኢራን ጋር ያለውን ግጭት ለመፍታት ስምምነት እስኪገኝ ድረስ ለመጠበቅ ዝግጁ መሆናቸውንም ገልጸዋል። ለ8 ሳምንታት በዘለቀው ሰፊ ቀጠናዊ ግጭት ውስጥ በእስራኤልና በኢራን በሚደገፈው የሊባኖስ ሄዝቦላ ታጣቂዎች መካከል ያለው ውጊያ ዋነኛ እንቅፋት ሆኖ ዘልቋል። ከዚህ በተጨማሪ የኢራን የኒውክሌር ፍላጎትና ወሳኝ በሆነው የሆርሙዝ ወሽመጥ ላይ ያለው ቁጥጥር ሌሎች አሳሳቢ ጉዳዮች ናቸው ተብሏል። ትራምፕ የሰላም ስምምነት ላይ ለመድረስ እንደማይቸኩሉና ስምምነቱ ዘላቂ እንዲሆን እንደሚፈልጉም በይፋ ገልጸዋል። አያይዘውም በባህር ሰርጡ ላይ ባለው የባህር ላይ ፍጥጫ ዩናይትድ ስቴትስ የበላይነት እንዳላት በድጋሚ አረጋግጠዋል። ኢራን ቁልፍ በሆነው የጭነት መርከቦች መተላለፊያ መስመር ላይ ያላትን ቁጥጥር ባሳየች ማግስት ትራምፕ የኢራንን ትንንሽ ረብሻ ፈጣሪ መርከቦች ስጋት አጣጥለውታል። በተጨማሪም የቴህራን አመራር በግርግር ውስጥ ስለሆነ ስምምነት ለማድረግ ተቸግረዋል ብለው እንደሚያምኑም ትራምፕ ተናግረዋል። ባለፈው ሐሙስ ዕለት ትራምፕ እንደተናገሩት ከሆነ ኢራን ከኤፕሪል 8 ጀምሮ በነበረው የተኩስ አቁም ወቅት ያደሰቻቸውን ማንኛውም የጦር መሳሪያዎች ዩናይትድ ስቴትስ በአንድ ቀን ውስጥ ልታወድም እንደምትችል አስጠንቅቀው ነበር። ይሁን እንጂ በባህር ሰርጡ ላይ ያለው የጉዞ መስመር አሁንም እንደተዘጋ ነው። ኢራን 2 ግዙፍ የጭነት መርከቦችን በቁጥጥር ስር ማድረጓ ዩናይትድ ስቴትስ የባህር ሰርጡን ለመቆጣጠር እየታገለች መሆኗን አስረጅ ነው ተብሏል። ይህም በነዳጅ ገበያ ላይ ችግር መፍጠሩንና በዓለም ኢኮኖሚ ላይ ከፍተኛ ጫና ማሳደሩን ቀጥሏል። የፊሊፒንስ መንግስት በሁለቱ መርከቦች ላይ 15 ፊሊፒናውያን እንደሚገኙና ደህንነታቸው የተጠበቀ መሆኑን ገልጾ መርከቦቹ በቅርቡ እንደሚለቀቁ አስታውቋል። የባህር ሰርጡ እገዳ ሳይፈታ የተኩስ አቁም ስምምነቱ አሁንም በስጋት ላይ በመሆኑ የነዳጅ ዋጋ በድጋሜ መጨመር ጀምሯል። የአሜሪካ ዶላር ከነዳጅ ዋጋ ጋር ተያይዞ እየተቀያየረ እንደሆነ ተነግሯል። ውጥረቱ ወዲያውኑ ይረግባል የሚለው ተስፋ በመዳከሙ ምክንያት ዶላር ባለፉት 3 ሳምንታት ውስጥ ለመጀመሪያ ጊዜ ሳምንታዊ እድገት እያሳየ እንደሚገኝም ተዘግቧል። እስራኤልና አሜሪካ ሙጅተባ ካሚኒ እንደ መሪ እየሰራ እንዳልሆነ ተናገሩ። ከጠቅላይ መሪው ይልቅ ውሳኔዎችን የሚያሳልፉት የኢራን አብዮታዊ ዘብ አዛዦች ናቸው ብለዋል። ዘኒውዮርክ ታይምስ ካሚኒ አሁንም ቢሆን በአእምሮ ንቁ እንዲሁም ተሳትፎ የሚያደርግ መሆኑንና ከውጭው ዓለም የሚመጡ ወቅታዊ መረጃዎችን በደብዳቤዎች መልክ እንደሚቀበል ዘግቧል።
ይሁን እንጂ ሁለት ምንጮች ለጀሩሳሌም ፖስት እንደገለጹት ከሆነ የእስራኤልና የአሜሪካ ባለስልጣናት ሞጅታባ ካሚኒ እንደ ኢራን ከፍተኛ መሪ እየሰራ እንዳልሆነና አገሪቱ በሱ ቁጥጥር ስር እንዳልሆነች ገልጸዋል። አንድ ምንጭ እንደገለጸው የኢራን አብዮታዊ ዘብና አዛዡ አህመድ ቫሂዲ በተጨባጭ ኢራንን እየተቆጣጠሩ ይገኛሉ። ቫሂዲ የተሾመው ሮሪንግ ላየንና ኤፒክ ፊውሪ የተባሉ ኦፕሬሽኖች ሲጀምሩ የተገደሉትን መሐመድ ፓክፑርን ለመተካት በሚል ነበር። የኢራን ጉዳይ ባለሙያ የሆኑት ናቲ ቱቪያን ለጀሩሳሌም ፖስት እንደተናገሩት የአብዮታዊ ዘቡ አባላት በተለይም ቫሂዲ ስምምነት ለማድረግ ወይም እንደ ተሸናፊ ለመታየት የሚፈልጉ አይደሉም። ባለሙያው አክለውም ከኦባማ አስተዳደር ጋር የኒውክሌር ስምምነት ከተፈረመ ከአንድ ሳምንት በኋላ አይአርጂሲ የኃይል ማሳያ በማድረግ ባላስቲክ ሚሳኤሎችን መተኮሱንና ሚሳኤሎቹ ላይ በዕብራይስጥ ቋንቋ እስራኤል ከምድረ ገጽ መጥፋት አለባት የሚል ጽሑፍ መጻፉን አስታውሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ስለ ሞጅታባ ካሚኒ ማንሳት አቆመዋል። ባለፈው ሐሙስ ኢራን መሪዋ ማን እንደሆነ አታውቅም፣ ሙሉ በሙሉ ግራ ተጋብተዋል፣ እኛ 3 የመሪነት እርከኖችንና ወደ አመራሩ የቀረቡ ሰዎችን በሙሉ አስወግደናል፣ ስለዚህ አሁን በአገሪቱ ስም ማን ሊናገር እንደሚችል ለመረዳት ተቸግረዋል፣ በቀላሉ አያውቁም ብለዋል። ይህ የትራምፕ ንግግር ግን ሞጅታባ ካሚኒ በእግሮቹና በፊቱ ላይ ከባድ ቁስል ቢደርስበትም አሁንም እየሰራ ነው፣ ከአሜሪካ ጋር በሚደረጉ ድርድሮች ላይም ውሳኔዎችን እየሰጠ ነው ከሚለው ሰፊ እይታ ጋር ተቃርኗል። ዘኒውዮርክ ታይምስ የኢራን ምንጮችን ጠቅሶ እንደዘገበው ከሆነም ሞጅታባ ካሚኒ አሁንም ንቁ ነው፣ አገሪቱንም ከአብዮታዊ ዘብ አዛዦች ጋር በመሆን እንደ ዳይሬክተሮች ቦርድ እየመራት ይገኛል ብለዋል። እነዚህ መግለጫዎች ቢኖሩም ካሚኒ አባቱ በጦርነቱ መጀመሪያ ላይ ከተገደለ በኋላ የከፍተኛ መሪነትን ቦታ ከያዘ ጀምሮ እስካሁን በአደባባይ አልታየም። የኢራን ብሔራዊ ቴሌቪዥን በእሱ የተሰጡ በርካታ የጽሑፍ መልእክቶችን ቢያነብም በተግባር ስራ ላይ መሆኑን የሚያሳይ ምንም አይነት ምስላዊ ማስረጃ እስካሁን የለም። ባለፉት ቀናት በአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እና በኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ መካከል በሁለቱ አገራት ስምምነት ላይ ለመድረስ ሌላ ስብሰባ ለማዘጋጀት ሙከራ ተደርጎ ነበር። ይሁን እንጂ ሁለት ምንጮች እንደገለጹት በኢራን ከፍተኛ አመራሮች መካከል ባለው አለመግባባት ምክንያት ቴህራን በንግግሩ ላይ ለመሳተፍ ፈቃደኛ አልሆነችም። የባህር እገዳው እስካልተነሳ ድረስ ባለስልጣናቶቻችን በንግግር ላይ አይሳተፉም ብለዋል። ትራምፕ ቀደም ሲል በትሩዝ ሶሻል ማህበራዊ ገጻቸው ላይ ባሰፈሩት መልእክት በኢራን ውስጥ ሁለት ወገኖች አሉ፣ አንዱ ስምምነት የሚፈልግ ሌላኛው ደግሞ የማይፈልግ ከሆነ ስምምነት የማይፈልጉትን እንገድላቸዋለን ብለዋል። የኢራን መዲና ቴህራን በከፍተኛ ፍንዳታ ተናውጣለች ተባለ። በኢራን ዋና ከተማ ቴህራን ከፍተኛ የፍንዳታ ድምጽ እየተሰማ መሆኑንና የከተማዋ ሰማይ በጸረ ሚሳኤል መሳሪያዎች ብልጭታ መሞላቱን አልጀዚራ አስነብቧል። በቴህራን ከተማ አንዳንድ ክፍሎች የአየር መከላከያ ስርዓቶች በድንገት ስራ በመጀመራቸው በከተማዋ የነበረው ሳሳ ያለ ሰላም ዳግም ታውኳል ተብሏል። ሁለት ማንነታቸው ያልታወቁና ጠብ አጫሪ የተባሉ ድሮኖች የቴህራንን የአየር ክልል ጥሰው በመግባት ኢላማቸውን መምታታቸው ተነግሯል። የአገር ውስጥ የዜና ምንጮችን ዋቢ ያደረገው ዘገባው የአየር መቃወሚያዎች ባልታወቁ የበረራ አካላት ላይ ተኩስ መክፈታቸውን አመልክቷል። ዛሬ ሚያዝያ 16 ንጋት ላይ በቴህራን ሰማይ ላይ የታዩ ሁለት ሰው አልባ ድሮኖች በመዲናዋ ምስራቃዊ ክፍል በሚገኝ ስልታዊ ወታደራዊ ይዞታ ላይ መዓት ማውረዳቸው ታውቋል። ከፍተኛ የሆነ የፍንዳታ ድምጽ የተሰማ ሲሆን የኢራን የአየር መከላከያ ስርዓት ተረባርቦ ድሮኖቹን ለመቆጣጠር ቢሞክርም አንደኛው ድሮን ግን ኢላማው ላይ አርፎ ከፍተኛ ቃጠሎ ማስከተሉ ታውቋል። የሀገሪቱ የዜና ወኪል ኢርና እንዳስታወቀው ይህ የመከላከያ ስርዓቶቹ ጩኸት በመዲናዋ ምስራቃዊና ምዕራባዊ ክፍሎች ውስጥ ሲያስተጋባ አድሯል። በክስተቱ ምክንያት ስለደረሰ የሰው ሕይወት መጥፋትም ሆነም ስለ ንብረት ውድመት እስካሁን የተሰጠ ዝርዝር መረጃ የለም። ሁሉም አይኖች ወደ እስራኤል ቢያቀኑም የእስራኤል ባለስልጣናት ግን እኛም በኢራን ውስጥ ምንም አይነት ጥቃት አልሰነዘርንም በማለት አናውቅም የሚል ምላሽ ሰጥተዋል። ይህ ጥቃት ትራምፕ
159 የኢራን መርከቦች ሰጥሟል ብለው ካወጁና በሆርሙዝ ወሽመጥ ላይ ተኩሶ የመግደል ትዕዛዝ ከሰጡ ከሰዓታት በኋላ የተከሰተ መሆኑ ነገሩን ተንኮል የታከለበት አድርጎታል። በተጨማሪም በኢራን ላይ ጥቃቱ የተፈጸመው የእስራኤል መከላከያ ሚኒስቴር ለዓለም አቀፍ መገናኛ ብዙሃን በሰጡት መግለጫ ኢራንን ወደ ድንጋይ ዘመን እንመልሳለን ሲሉ ዝተዋል። በፒያሳ መሬት አይሸጥም እድል እንጂ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባ ነው ባለው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ ባለ 1 መኝታ 6 ሚሊዮን የነበረውን በ4.2 ሚሊዮን ብር፣ ባለ 2 መኝታ 10 ሚሊዮን የነበረውን በ7 ሚሊዮን ብር፣ ባለ 3 መኝታ 16 ሚሊዮን የነበረውን በ11 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻ ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን ከ2.2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘን ቀርበናል። ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ።